ሰላምታችን በያላችሁበት ይድረስ ተመልካቾቻችን እንደምናመሻችሁ። ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለአርብ ምሽት ያዝናቸውን ዜናዎቻችንን ወደ እናንተ እናደርሳለን። ተመስገን አሰፋ ነኝ። በጸጥታ ችግር ምክንያት ከትምህርት ገበታ ውጭ የቆዩ ህጻናትን ወደ መደበኛው የመማር ማስተማር ሂደት ለማምጣት የተፋጠነ የትምህርት መርሃ ግብር እየተሰጠ መሆኑን የአማራ ክልል ትምህርት ቢሮ ገለጸ። መርሃ ግብሩን ችግሩ ባለባቸው አካባቢዎች ተደራሽ ለማድረግ እየተሰራ ነው ብሏል ትምህርት ቢሮ። መሐመድ በቀለ ተጨማሪ ዘገባ አዘጋጅቷል። በአማራ ክልል የተፈጠረው የሰላም እጦት አሉታዊ ተጽዕኖ ካሳደረባቸው መካከል የትምህርት ዘርፉ አንዱ ነው። በተለይ እድሜያቸው ለትምህርት የደረሱ ህጻናትን ከትምህርት ገበታ ውጭ አድርጓል። የክልሉ ትምህርት ቢሮ ይህን ችግር ለመፍታት ትምህርት ተቋርጦባቸው በነበሩ አካባቢዎች የተፋጠነ የትምህርት መርሃ ግብር እየተሰጠ ይገኛል። አሚኮ ያነጋገራቸው የለጋምባ ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ ተስፋ አያሌውና የጉባ ላፍቶ ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ ጌታቸው ደሱ የአመለካከት ችግሮች ቢኖሩም ከወላጆችና ተማሪዎች ጋር መግባባት በመቻሉ በርካታ ተማሪዎችን ወደ ትምህርት ቤት ማምጣት ተችሏል ብለዋል። በተለያየ ዓመት ያቋረጡ ልጆች እድሜያቸው ሙሉ ጭምር ይሄዱ ይህንን እድል ያላገኙ ልጆችን የመፈለግ ጥረት ነው ያደረገው። ካለው ነባራዊ ሁኔታዎች ላይ ያው የገጠመን የጸጥታ ችግርም ለመማር ማስተማሩም ሂደቶች ላይ ለማስቀጠልም ችግር ስለነበረ የዚህ ችግር ያለባቸው ፖቴንሻል የነበሩ ትምህርት ቤቶችን 3 ትምህርት ቤቶችን መርጠን ነው ይህን ፕሮግራም ማስቀጠል የቻልነው። ወላጆቻቸውን ሁሉ አግኝተናል። በነገራችን ላይ ልጆችንም ሁሉ አግኝተናቸዋል። የማወያ ስራ ሰርተናል። ስለዚህ ቀጣይነት እንዲኖረው ተነጋግረናል። ደስተኞች ናቸው በመሰረቱ ይህንን እድል በማግኘታቸው። እድሜያቸው ከ9 እስከ 14 ዓመት በላይ የሆኑ ተማሪዎች ከትምህርት ውጭ የነበሩትን መልሶ ወደ ትምህርት እንዲገቡና ከጓደኞቻቸው እንዲደርሱ አድርጎ ነው ይሄ ድርጅት ትምህርቱን እየሰጣቸው ያለው። ከ1000 በላይ ተማሪዎች የዚህ ተጠቃሚ ናቸው። የሰሜን ወሎ ዞን ትምህርት መምሪያ ምክትል ኃላፊ ወንዶሰን አክሊሉ በዞኑ በብዙ ወረዳና ትምህርት ቤቶች ከግብረሰናይ ድርጅቶች በተገኘ ድጋፍ የተፋጠነ የትምህርት መርሃ ግብር እየተከናወነ መሆኑንና በቀጣይ ወደ ሌሎች ወረዳዎችም ለማስፋት እየተሰራ ስለመሆኑ ገልጸዋል። ሀብሮ ላይ፣ ራያ ቆቦ፣ ጉባ ላፍቶና ግዳን ወረዳ አካባቢ ላይ ነው። ምክንያቱም እነዚህ ወረዳዎች ላይ ታርጌት የተደረገበት ምክንያት በባለፈው ዓመትም 2016-17 አካባቢ ላይ በጦርነቱ ምክንያት ለረጅም ጊዜ ያክል ከትምህርት ገበታ ውጭ የነበሩ ልጆች ስለነበሩ እነዚህ ልጆች በረጂ ድርጅቶች አማካኝነትና በወረዳው ጋር በጋራ በመሆን እነሱን ከማብቃትና በቀጣይ ላይ ወደሚፈልጉት የክፍል ደረጃዎች ላይ ለማስገባት ስራ እየተሰራ ነው ያለው። አሁን ያለው ነገር ጥሩ ነገሮች አሉ። ምክንያቱም ወላጁ ጋር ማድረግ ነው ውይይት ርዕሰ መምህራኖች ጋር፣ ሱፐርቫይዘሮች ጋር፣ ሌሎች አጋር ድርጅቶች ጋርም ጭምር ባገዙን እገዛ መሰረት ጥሩ ነገር አለ። ስለዚህ ይሄን የበለጠ አጠናክረን ኢቨን በሌሎች ወረዳዎችም ጭምር ለማስፋትም ጭምር አሁን ጥረት የተደረገ ነው። የአማራ ክልል ትምህርት ቢሮ ምክትል ቢሮ ኃላፊ ወይዘሮ ኢየሩስ መንግስቱ የተፋጠነ የትምህርት ሂደት አንዱ ህጻናትን ወደ ትምህርት ገበታ መመለሻ መንገድ መሆኑን ጠቅሰው ለተግባራዊነቱ የወላጆች ሚና ከፍተኛ መሆኑን አስገንዝበዋል። በእድሜያቸው ወደ ትምህርት ገበታ ያልመጡ ተማሪዎች አሉ። 12 ዓመትና ከዛ በላይ የሆናቸው 2 ዓመት 3 ዓመት ያቋረጡ ልጆች አሉ። እነዚህ ተማሪዎች በድጋሚ ከመጀመሪያው ከሚጀምሩ የሁለት የክፍል ደረጃዎችን ወደ 1 ዓመትን በ1 ዓመት የሚያጠናቀቁበት ሁኔታ ቢፈጠር የሚል እየሰራን ነው። ይሄ ውይይት ያስፈልገዋል። እኛ በግዴታነት የምንወስደው አይደለም። ወላጆች ማመን አለባቸው፣ ተማሪዎቹ ማመን አለባቸው። ጊዜን ለመጠቀም በዚህ ሂደት ውስጥ መስራት አለብኝ። የተቀመጠ የትምህርት ካላንደር አለው፣ ምን ያህል ጊዜ መቆየት አለባቸው የሚለው እዛ እየተማመን የጀመሩ አካባቢዎች አሉ። ለማጠናከር ጥረት እያደረግን ነው። የተፋጠነ የትምህርት መርሃ ግብር ልጆች እድሜያቸውን በአግባቡ እንዲጠቀሙ ለማድረግ የሚያግዝ በመሆኑ የአቋራጭና የመዝለግ ምጣኔ ችግሮችን የሚፈታ ስለመሆኑ ምክትል ቢሮ ኃላፊዋ አመላክተዋል። ሁሉንም አማራጮች ተጠቅመን ልጆቻችን ወደ ትምህርት ቤት ይምጡ፣ ልጆቹም በመማር ባለባቸው ጊዜ እንዲማሩ፣ ወደ ስራ በሚገቡበት ጊዜ ደግሞ ወደ ስራ እንዲገቡ ለማድረግ አንዱ አማራጭ ተደርጎ የተወሰደ ፕሮግራም ነው ማለት ነው። የጤና አገልግሎት ጥራትን ለማሻሻል ከከፍተኛ ትምህርትና ምርምር ተቋማት ጋር በቅንጅት እየተሰራ መሆኑን የጤና ሚኒስቴር አስታወቀ። ወሎ ዩኒቨርሲቲ ዘላቂ የልማት ግቦችን ለማሳካት የሕክምና ትምህርትንና የመጀመሪያ ደረጃ የጤና እንክብካቤን ማሻሻል በሚል መሪ ሀሳብ ሁለተኛውን ዓለም አቀፍ የጤና ምርምር ኮንፈረንስ አካሂዷል። ሰላሀዲን ሰይድ
በጤናው ዘርፍ እየተስተዋሉ ያሉ ችግሮችን የመለየት የማጥናትና መፍትሄ መስጠት ከምሁራንና ከከፍተኛ ትምህርት ተቋማት ይጠበቃል። ወሎ ዩኒቨርሲቲ ይህንን ታሳቢ በማድረግ ጤና ዘርፍ ላይ ትኩረት ያደረገ ኮንፈረንስ አዘጋጅቷል። ኢትዮጵያ የዘላቂ ልማት ግቦችን በተለይም ጤናን የተመለከተውን ግብ ለማሳካት የምታደርገውን ጥረት ለማገዝ የታለመ ኮንፈረንስ ነው ያሉት በወሎ ዩኒቨርሲቲ ጢጣ ሕክምናና ጤና ሳይንስ ኮሌጅ ልዕለ ሕክምና ካምፓስ ቺፍ ኤክስኪዩቲቭ ዳይሬክተር ዶክተር መታደል አዳነ ዩኒቨርሲቲው በጤናው ዘርፍ የተለያዩ ስራዎችን እያከናወነ ነው ብለዋል። ወሎ ዩኒቨርሲቲ የጤናና ሕክምና የልቀት ማዕከል ነው። በጣም ሲኒየር ስታፍ ያለበት ሐኪሞቻችን በደሴ አጠቃላይ ሆስፒታል ነጻ የሕክምና አገልግሎት እየሰጡ ያሉት ለአካባቢ ለምስራቅ አማራ ከፍተኛ አስተዋጽኦ እየሰጡ ያለ በሕክምናው ዘርፍ የመራሳው እየሰጠ ነው የምንገኘው። በመማር ማስተማር ወደ 14 ዲግሪ ፕሮግራም ያለው ኮሌጅ ነው። ከዛ ውስጥ ዶክተር ኦፍ ሜዲሲን አንዱ ነው። ወደ 5 ስፔሻሊቲና ፕሮግራሞች አሉት። የሕክምና ስፔሻሊቲ ፕሮግራሞች አሉት። ወደ 24 ማስተርስና የኤምፒኤች ፕሮግራሞች አሉት። በአጠቃላይ ካምፓሱ አዲስ እንደመሆኑ ነገር ግን ራዕዩ በጣም ትልቅ ስለሆነ ከአሁኑ መሰረት እያሳዝነ እየሄድን ያለንበት ሁኔታ ነው ያለው። በወሎ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ መምህርና ተመራማሪ ይትባረክ ዋሲሁን የማህበረሰቡን ችግር የሚፈቱ ምርምሮችን እየሰሩ መሆኑን ለአሚኮ ተናግረዋል። አንደ ለሕክምና ካምፓስ እንግዲህ ካሉት ሁለተኛ ደረጃ ከሚባሉ ዩኒቨርሲቲዎች የተሻለ በምርምር ዘርፉ ላይ ከፍተኛ ጥናት የሚሰራ ነው። በባለፈው ዓመትም እንግዲህ ከ600 በላይ አካባቢ እንደ ዩኒቨርሲቲ የምርምር ጥናቶችን በመስራት በተወሰነ መልኩ እንግዲህ ጥናቶቹን ደግሞ ወደ ማህበረሰቡ ለማድረስ እየተሰራና ያለ ነው። ስለዚህ በቀጣይም እንግዲህ ችግር ፈች የሆኑ የማህበረሰብ ግበሩን ችግር ፈች የሆኑ ጥናቶችን በማድረግ ዘላቂ የሆነ የባህሪ ለውጥና የማህበረሰብ ጠቀሜታ ያላቸውን የምርምርና የማህበረሰብ አገልግሎት ጥናቶችን እንሰራለን ብለን በቅዳቅድን እየተገበርን ያለ ነው። የወሎ ዩኒቨርሲቲ ፕሬዚዳንት ዶክተር አወል ሰይድ በምርምር የተገኙ ውጤቶች ወደ ማህበረሰቡ እንዲደርሱ ባለድርሻ አካላት ኃላፊነታቸውን መወጣት እንዳለባቸው አሳስበዋል። ከመረጃ ወደ ኢምፓክት ወደ ተጽዕኖ ኤቪደንሶችን ወደ ተጽዕኖ መቀየር ወይም ደግሞ የሰዎችን ህይወት ወደሚቀይር ስራ መቀየር። በተለይ በጤናው ዘርፍ የሚሰሩ ምርምሮች የተለያዩ ምርምሮች ይሰራሉ፣ ፔፐሮች ፐብሊሽ ይደረጋሉ። እነዛ ግን ፐብሊሽ ከተደረጉ በኋላ ሼልፍ ላይ ሳይሆን መቀመጥ ያለባቸው ምንድነው የዜጋን ህይወት መቀየር መቻል አለባቸው። የሀገርን የጤና ስርዓት መቀየር መቻል አለባቸው፣ ማገዝ መቻል አለባቸው። ስለዚህ ይህን ደግሞ ወደ መቀየር የዘላቂ ግቦችም ጋር አብሮ ለማገናኘት ብዙ ባለድርሻ አካላቶች መገኘት አለባቸው። እዚህ ኢቨንት ላይ የምሁራን ሳይንሳዊ ግኝቶች ለሀገሪቱ የጤና ፖሊሲ እንደ ግብአት ማገልገል እንዳለባቸው ያነሱት በጤና ሚኒስቴር የጤና ዘርፍ የሰው ሀብት ልማትና ማሻሻያ መሪ ስራ አስፈጻሚ አሰግድ ሳሙኤል ናቸው። ኮንፈረንሱ ትኩረት የሰጠበትን የመጀመሪያ ደረጃ የጤና እንክብካቤ ለማሳካት ሚኒስቴሩ የዲጂታል ጤና መረጃ አያያዝን እስከ ታችኛው የጤና እርከን ድረስ ተደራሽ ለማድረግ እየሰራ ነው ብለዋል። በተለይ አሁን እየዘመን የመጣውን አገልግሎት ማስተሳሰር የምንችለው ከዘርፉ አገልግሎት ጋር በምርምር መደገፍ ስንችል፣ ስለዚህ ምርምር የጤና አገልግሎት ላይ እንደ ሌክዠሪ የምናየው ሳይሆን እንደ አንድ መሰረታዊ ነገር የምናየው። ስለዚህ እነዚህ የሚመጡ የምርምር ስራዎች የጤናውን ዘርፍ አገልግሎት ለማዘመን ብቻም ሳይሆን በጤናው ዘርፍ የሚሰጠው ሕክምና አንደኛ በጣም ለታካሚው በደንብ የቀረበ እንዲሆን ለማስቻል ትልቅ እድል አለው። ያም ብቻ ሳይሆን ጥራትና በተለይ አግባብነት ያለው የጤና አገልግሎት እንዲሰጥ ለማስቻል ትልቅ ሚና አላቸው። ይሄ ደግሞ አብዛኛው መደገፍ የሚችል በምርምር ነው። የሰቆጣ ቃል ኪዳን ፕሮግራም ባደረገላቸው የጓሮ አትክልት ድጋፍ የምግብ ስርዓታቸውን እያሻሻሉ መሆናቸውን በላስታ ወረዳ የፕሮግራሙ ተጠቃሚ እናቶች ተናገሩ። የወረዳው ጤና ጽሕፈት ቤት በበኩሉ እናቶች ህጻናትን ከጡት ማጥባት በተጨማሪ ተመጣጣኝ ምግብ በመመገብ የህጻናትን ጤንነት እየጠበቁ ነው ብሏል። መረጃውን የላስታ ወረዳ የመንግስት ኮሚኒኬሽን አድርሶናል። ቴዎድሮስ ደሴ ያቀርበዋል። የሰቆጣ ቃል ኪዳን ፕሮጀክት ባደረገላቸው የዶሮ የአትክልትና ፍራፍሬ ድጋፍ ልጆቻቸውን በአግባቡ በመመገብ ጤንነታቸውን እየጠበቁ መሆናቸውን በሰሜን ወሎ ዞን ላስታ ወረዳ የአገልግሎቱ ተጠቃሚ እናቶች ተናግረዋል። አትክልት ተክያለሁኝ፣ ዶሮም ተሰጥቻለሁ፣ 6 ዶሮ ተጠቅሜያለሁ። ለልጆችም መግቤ ማንጎችን ተክያለሁ፣ በራሴም ድሮም አሁን ተሰጥቻለሁ። በመንግስት ደረጃ ባባዬም አለው፣ ቡናም ተክያለሁ። እኔ ዶሮቹ ያው ፊት ሰሩናልና ሰራና ተሰጣና በኋላም እንትናሉ ሊደና ደረሱልኝ። እንቁላላት ለልጆች ወጥም ሲቸግር ይሰራለሁ። ካሮትም፣ ቆስጣም፣ ቲማቲም ሁሉን እየመገፏቸው ነው። ወላጆች የተመጣጠነና ጤንነቱ የተጠበቀ ምግብ ልጆቻቸው እንዲመግቡ እናቶች መክረዋል። ልጆቻችሁ እንዲያገግሙላችሁ አብሉ፣ እንቁላል አብሏቸው፣ የተመጣጠነ ጎመን ምናምን በጓሯችሁ እየተከላችሁ ያን ነገር እየቀቀላችሁ
ተመጣጣኝ ምግብ እያደረጋችሁ ለልጆቻችሁ ተንከባከቡ። የላስታ ወረዳ ጤና ጽሕፈት ቤት የስርዓተ ምግብ ባለሙያ አቶ ሽበሻ አበበ እናቶች ለሕፃናት ከእናት ጡት ወተት በተጨማሪ የበለጸገ ምግብ ለመመገብ የሚሰጣቸውን ትምህርት ተግባራዊ እያደረጉ መሆናቸውን ተናግረዋል። በልጆችና በነፍሰ ጡር እናቶች ላይ ያለው የአመጋገብ እይታ ያው ደከም ያለ ስለነበረ ይህንን ለማስወገድ ሰቆጣ ጋር እንዳልክ በስርዓተ ምግብ ዙሪያ ነፍሰ ጡር እናቶችን በየቀበሌው የዶሮ የፍየል የግንዛቤ ማስጨበጫ ስራዎች እየተሰሩ በርካታ ስራዎች እየተሰሩ ይገኛሉ። በአትክልትና ፍራፍሬም አቅርቦቱ ከድሮ ከነበረው እየተሻሻለ የመጣበት አጋጣሚ አለና በልጆች በአመጋገብ ዙሪያ የተሻለ እይታ እንዳለ ነው ያየነው። የህፃናትን የአመጋገብ ስርዓትን ለማስተካከል የሰቆጣ ቃል ኪዳን ፕሮጀክት በወረዳው ላሉ አጥቢ እናቶች የወተት፣ ፍየል፣ አትክልትና ፍራፍሬ፣ የእንቁላል፣ ዶሮ ድጋፍ እያደረገ መሆኑን የወረዳው እንስሳትና አሳ ሀብት ልማት ጽሕፈት ቤት ኃላፊ አቶ አበይ ሽመልስ ተናግረዋል። እንቁላል ይሁን ማር፣ ጥቅል የእንስሳት ተዋጽኦችን ለህፃናት ከመስጠት ነፍሰ ጡር ባሉ እናቶችን ከመመገብ ይልቅ ብዙ ጊዜ ወደ ገበያ ማውጣት አይነት ልምድ የነበረው አሁን ግን ይሄ አገር በቀል ድርጅት ከጀመረና ከመጣ ወዲህ የወተት ፍየል ሰጥተን ተጠቃሚዎቹ በተፈጠረላቸው ግንዛቤ ፍየል አልበው ወተት ለህፃናት መስጠት እንግዲህ በሰፊው የተጀመረበትና በጣም ደስ የሚያሰኝ ብዙ ውጤት የመጣበት በዛ ልክ ነው። ሁሉም የእንስሳት ተዋጽኦዎች በሰቆጣ ቃል ኪዳን ዝምነት ፕሮግራም ተደራሽ በሆኑት አካባቢዎችና ከዛውም ጎን ለጎን ደግሞ እሱን እንደ መማሪያ ጭምር እያተጠቀሙበት ጎረቤት እንግዲህ ያለውን ባለው ልክ እየሰጠ ያለበት አጋጣሚ አለ። የህፃናትን ጤንነት ለመጠበቅ የእናቶች ኃላፊነት ብቻ ሳይሆን አጋር አካላትም የድርሻቸውን ሊወጡ እንደሚገባ ኃላፊው አሳስበዋል። የተከበራችሁ ተመልካቾቻችን አብራችሁን ስለነበራችሁ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለአርብ ምሽት ያዝናቸው ዜናዎቻችን የእስካሁኖቹ ናቸው። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ